አብርሃም በኋላ ያለን ፍጥረታት ነን። ይሄ ደግሞ የተጻፈው ከአብርሃም በኋላ ላሉት ፍጥረታት አይ ኢየሱስ ግን እኮ እኔ አምላክ ነኝ ብሎ አንድም ቀን ሰብኮ እንደማያውቅ ታውቃለህ? አምላክ ነኝ አይደለም፣ የአምላክ ልጅ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ወልድ ነው እንጂ አምላክ አይደለም። ስለዚህ አምላክ አይደለም ግን ይመለካል። ፈጣሪ ነው አይደለም እኮ እያለ ነው መጽሐፉ። አይደለም አምላክ አለው እኮ ኢየሱስ ታውቃለህ? ኢየሱስ አምላክ አለው በመጽሐፉ መሰረት። ላሳየህ። አምላክ ሳይሆን አባት ነው ያለው። ላሳየሽ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ነው። የኢየሱስ ክርስቶስ አምላክ አንድ በል። ሁለተኛ ልጨምርልህ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ገና ወደ አባቴ አላረኩም አለ ኢየሱስ። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ የእናንተ አባት የኔ አባት ነው አለ። ወደ አምላኬና ወደ አምላካችሁ የእናንተ አምላክ የኔ አምላክ ነው። አየህ አደርጋለሁ ብለሽ ንገሪያችን። ስለዚህ ኢየሱስ አምላኩም አባቱም የነሱ አምላክ የነሱ አባት ነው። ምን ትላለህ? አሁን እኔ ኢያሱ ነው ስሜ። ስሚኝ አንድ ነገር ደግሞ ልንገርሽ። ማን ነው ስምህ? ኢያሱ። በነገራችን ላይ ኢያሱ የሚለው ስም የሽዋ ነው በዕብራይስጥኛው። የሽዋ ማለት ደግሞ ኢየሱስ ማለት ነው። ሆን ብለው ነው የለወጡት። ይሄንንም ላሳይ። ይሄንንም ጉድ ማየት ትፈልጋለህ? ኧረ እስኪ አሳየን አንዴ። እሺ ይመች። እሺ አንተ በጣም ያነባል እኮ የራሱ እንደዚህ አካል ግን በጣም ጥሩ እኮ። ታብታብ እያደረጋችሁ 35 ሰው አለ። ታብታብ እያደረጋችሁ ለምሳሌ አንድ ላይ ምን ይሆናል? ኦሪት ዘኍልቍ ምዕራፍ 11 ቁጥር 28 ላይ ይኸውልህ ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ይላል። አየው ኢያሱ ነው ያስቀመጡት እዚህ ላይ ልብ አድርግ። ግን አሁን እዚህ ላይ ስትሮንግ ነምበሩን ስትነካው ዕብራይስጥኛው ምን ይላል? ልብ አድርግ። ሰን ኦፍ ኑን አለና ዘ ሰርቫንት ኦፍ እሺ የታለ ሙሴ የታለ? ቆይ ጆሹዋ የሚለው ያው ኤንድ ጆሹዋ ላይ አየው ጆሹዋ የሚለውን ስትነካው የሽዋ ነው የሚለው አየው የሽዋ የሽዋ። ይሄ ደግሞ ጆሹዋ ማለት ኢያሱ ማለት እንደሆነ አውቃለሁ። አረ የሽዋ ነው ይሄ የሽዋ። የሽዋ ደግሞ የኢየሱስ ስም ነው። ይሄ የኢየሱስ ስም ነው። እሺ በዕብራይስጥ እኮ ነው የሽዋ፣ በዕብራይስጥኛ ማለት ነው። አዎ ጆቫ ሴቭድ ጆቫ ማለት ያህዌ ማለት ነው። ያህዌ አዳኝ ነው ማለት ነው። እግዚአብሔር አዳኝ ነው። ይሄ ደግሞ የኢየሱስ ስም ነው። ያው ስለዚህ አንደኛውን ነገር አወቅነው። አሁን ኢያሱ ብሎ ሰው የኢየሱስን ስም እንዳትጠቀሙ አውቀው ሸወዷችሁ እንጂ ኢያሱ የሚል ስም የለም። ኢያሱ ሳይሆን ኢየሱስ ነው ትክክለኛ ስም። አንተ ኢያሱ የሚል ስም የለም አልከኝ አይደለ እኮ? ኢያሱ ነው ትክክለኛው፣ ኢያሱ አይደለም። ኢያሱ የሚል ስም ኢያሱ ደግሞ የሚባል መጽሐፍ ቅዱስ ላይ ከሙሴ በኋላ ህዝቡን ያሻገረ አለ ነውና እኮ እሱ ነው ያሳየው። ህዝቡን ተቀበሉ የሸወዷችሁ እሱ ነው አይደለም? ቆይ ግዕዙን ላሳይሽ። እሺ ሙሴ ህዝቡን ያሻገረበትን እንትን ግዕዙን ላሳይ። በቃ እሺ ያው ምን ይላል መሰለ ግዕዙ? ወይ ቤሎ ኢየሱስ ዘነዌ አለ። ይኸው ልብ አድርግ ግዕዙ ነው። ወይ ቤሎ ኢየሱስ ዘነዌ ዘይቀውም ቅድሜሁ ለሙሴ ዘውእቱ ምናምን እያለ የሙሴ አገልጋይ የነበረው የነዌ ልጅ ኢየሱስ ነው የሚለው እንጂ ኢያሱ አይደለም። አየህ? አንድ በል። ሁለተኛ እዚሁ ላይ ደግሞ ወይ አንተ ምን ሆኖ ነው እንደዚህ የሚሳደበው? በኋላ ሌላ አሁን ይሄንን ካየህ እንግዲህ አንድ እና በመጀመሪያ ቅድም ወዳየነው ነገር ከመመለሴ በፊት አምላክ ከአንድ አምላክ ውጭ አለ ብለህ ታምናለህ? አምላክማ አንድ ነው። እኔ አንድ አምላክ እንዳለ አምናለሁ። አንድም ሶስትም ነው ብለህ ታምናለህ? እሺ
አንድም ሶስትም ነው ብዬ አምላክማስ አንድ ነው። አንድም ሶስትም ነው ብለህ ታምናለህ? በአብ በወልድ በመንፈስ እኔ እንደዚህ በገስ አልመልስልህም። ይኸውልህ በነገራችን ላይ ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ የለም። ለኔ አብም ወልድም መንፈስ ቅዱስም አንድ ናቸው። የለም እንደዚህ የሚል ነገር ባይብል ላይ። እኔ ዛሬ ለክርስቲያኖች ሁሉ ቻሌንጅ አቀርባለሁ። ይሄንን ጥቅስ የሚያመጣልኝ ካለ ና ቄስ አቡና እስቲ ያምጣልን። ቄስ አቡ ነይ አንድ ከኛ ትንሽ የተሻለ ደግሞ ላቅርብልህ። እሺ ና በል አቡ ሄደ ተሽኮረመመ። ይኸው ለእናንተ ብቻ አይደለም እኔ ጋር 382 ሰው አለ ይስማ። አብ ወልድ መንፈስ ቅዱስ አንድ ናቸው የሚል አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ባይብል ላይ ያመጣልኝ አንድ ሰው 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር እቀጣለሁ። ወላሂ በአላህ ስም ነው የምናገረው። 1 ሚሊዮን ብር እቀጣለሁ። እኔ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያሳየኝ አንድ ሰው ካለ ማለት ነው። አንተ እስላም የሆንክበትን ምክንያት ደግሞ ነገር የለኝ። በቃ አሪፍ ልንገር። እኔ ሙስሊም የሆንኩበት ምክንያት ነቢያት ሲያመልኩት የነበረው አንድ አምላክ አለ። እሱም በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በዙፋኑ ላይ ወራሽነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በመጋቢነቱ ላይ ተመጋቢነት የሌለበት፣ በሕያውነቱ ላይ ሞት የሌለበት የዘላለም አምላክ አንድ አምላክ አለ። የነ አብርሃም፣ የነ ሙሴ፣ የነ ያዕቆብ፣ የነ ዮሴፍ፣ የነዚህ ሁሉ የነቢያት ሁሉ አምላክ፣ የነ ኢየሱስ ሁሉ፣ የነቢዩ መሐመድ፣ የነቢያት ሁሉ አምላክ አንድ አምላክ ሰማይና ምድርን ለብቻው የፈጠረ በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ ነው። እሱም በማምለክ ማለት ነው። እሺ እኔ ሙስሊም የሆንኩበት ዋነኛ ምክንያት አንድ አምላክን በብቸኝነት ማምለክ። ሁለተኛ ምክንያት የማይጋጭ መጽሐፍ አላህ ለኔ መስጠት ነው። ራሱ ቃል የገባልኝን ማለት ነው። እሱም ምንድነው ያለው? ይሄ ቁርአን ከአላህ ውጪ ቢሆን ኖሮ በውስጡ ብዙ መለያየት ነው ያገኙበት ነበር። ብዙ መለያየት ግን አንድም መለያየት አታገኙበትም፣ ከፊቱም ከኋላው አንድም ውሸት አይወጣውም ብሎ ራሱ ቻሌንጅ የሚያቀርብ አንድ እንደ ቁርአን እስቲ አንድ ምዕራፍን አምጡ ብሎ ቻሌንጅ የሚያቀርብ መጽሐፍ ስለሆነ በሳይንስ ብትል ሳይንሳዊ የሆኑ መረጃዎችን ላሳይ ይችላል። ትፈልጋለህ? አንድ ላሳይ፣ 2 3 4 መልሰለተን ሶፎ እስኪ ከቁርአኑ አውጥታ ሳይን ከቁርአኑ ሳይንሳዊ ማስረጃ አይ ከሳይንስ ሳይሆን ሳይንስን የፈጠረው እኮ አሁን አንተ የምትለው አምላክ ነው አይደል? ምን ላሳይ? ከቁርአኑ አውጥታ እንድነግረኝ ነው ፈልገው። እሺ ምን ላሳይ? ለምሳሌ ቆይ እሺ ላሳይ። كان من عند غير الله لوجدوا فيه አምላክ አለው እኮ ነው። አምላክ ሳይሆን አባት አለው ነው። ደግሞ እሱ ያለ ቅድሙን የጠየቀ ጥያቄ ፈጣሪ ነው አልኩት። እሺ ናሽ በነገራችን የሰይጣን ለለም ማለት ነው። አጋጣሚ እንደዚህ አግኝተህ ነው ብትጠይቀው ክርስቶስ እንዳለ የሰው ልጅ ነው ማለት ጌም ላስጀምርልህ። ከዛሽ ሰይጣንን አስጀምር ክርስቶስ አለ ብትለው እንዴ አይ ጌም ነው እንዴት የለም ብሎ እሺ ይኸውልህ በመጀመሪያ ደረጃ ቁርአን ላይ አላህ ምን ይላል መሰለህ? ታብታብ እያረጋችሁ አዳምጠኝ እሺ በደምብ። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ እንዲህ ይላል። ዝም በል እስኪ አንዴ ዝም በል። ወደ እውነት ተዘንባይ ሆነ አንዴ ቆይ። ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርገህ ለሃይማኖት የአላህን ፍጥረት ያቺ አላህ ሰዎችን በእሷ ላይ የፈጠረባትን ሃይማኖት ያዟታል። ሰዎች የተፈጠሩበት አንድ ሃይማኖት አለ። ሁሉም ሲፈጠር በአንድ ሃይማኖት ላይ። ለዛ ነው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በሳሂህ ቡኻሪ ላይ ሲናገሩ እንዲህ ያሉ ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም አሉ። ግን ፈአበዋሁ እናትና አባቱ ዩሀዊዳኒሂ አይሁዳዊ ያረጉታል፣ እምነቱን ቀይረው ማለት ነው። አው ዩነስራኒሂ ወይ ደግሞ ክርስቲያን አጥምቀው ክርስቲያን ያረጉታል። አው ዩመጂሳኒሂ ወይ ደግሞ ከዛ ሌላ እሳት አምላኪ ምናምን ያረጉታል።
የሰው ልጅ ግን ሲፈጠር ገና ከጅምሩ ሙስሊም ነበረ። ለዛ ነው እኛ በቀጥታ እስልምናን ተቀበል አንለውም። አንድ ሰው ከተወለደ በኋላ ሙስሊም ስለሆነ በሰላት ብቻ ነው የሚታዘዘው። ተጠመቃ ይባል ምን አይባል ምንም የሚባል ነገር የለም። በቃ ሙስሊም ነው ሰውየው ስለተወለደ ብቻ ሙስሊም ስለሆነ ማለት ነው። ለዛ ነው አላህ ነቢያትን ሲልክ በሱረቱል አንቢያ ምዕራፍ 20 ቁጥር 25 ላይ ምን አለ? ወማ አርሰልና ሚን ቀብሊከ ሚን ረሱል፣ ከአንተ በፊት እኮ አንተ ሙሐመድ መልእክተኛን ከላኩኝ አለ ስልካቸው እንዲህ ነው የምለው ኢላ ኑሒ ኢለይህ፣ ወደ እነሱ ባወርድላቸዋለሁ መልእክትን። ምንድነው መልእክቱ? እነሆ ከአንድ አምላክ ውጪ ሌላ አምላክ የለም እኔን ተገዙኝ የሚል። እነሆ ከአንድ አምላክ ውጪ በእውነት የሚገዙት አምላክ የለም እኔን ብቻ ተገዙኝ የሚል መልእክት ነበር ለነቢያት ሁሉ የተላለፈው። ሌላ ሁለተኛ ማስረጃ በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ እንዲህ ይላል። ምን አለ? ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ፣ በእርግጥ በህዝቦች ሁሉ ላይ መልእክተኛ ልኬያለሁ አለ። በእያንዳንዱ ህዝብ ላይ መልእክተኛ ተልኳል። መልእክቱ ምን ነበረ? አን ዕቡዱላህ፣ አላህን በብቸኝነት ተገዙ አምላክን። እንዲህ አለ በአላህና ወደኛ በተወረደው ቁርአን ወደ ኢብራሂም አለ አብርሃም ወደ አብርሃም፣ በእስማኤል ወደ ይስሐቅ ወደ ያዕቆብ ወደ ነገዶቹም በተወረደው በዚያም በሙሴ በኢየሱስ በተሰጡትም በእነዚያ በነቢያት ሁሉ ከጌታቸው በተሰጡት ከነሱም በአንድም መካከል የማንለይ ስንሆን አመንን። እኛም ለሱ ለአላህ ተገዦችን ታዛዦች ነን። ታዛዥ ማለት ሙስሊም ማለት ነው። ተግባባን? ቁሉ አመና ቢላህ፣ በአላህ አምነናል። ወማ ኡንዚለ ኢለይና፣ በእኛ ላይ በተወረደው መጽሐፍ በቁርአን አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም፣ በአብርሃም ላይ በተወረደው፣ ወኢስማኤል፣ በእስማኤል ላይ በተወረደውም፣ ወኢስሐቅ፣ በኢስሐቅ ላይ በተወረደውም፣ ወያዕቁብ፣ በያዕቆብ ላይ በተወረደውም፣ በእስራኤል ላይ ማለት ነው። ወልአስባጥ፣ በነገዶቹ በ12ቱ ነገዶች ላይ በእነሱ ዘሮች በመጣው መጽሐፍ በተወረደውም እመኑ። ወማ ኡቲየ ሙሳ፣ በሙሴ ላይ በተወረደው መጽሐፍ እመኑ። ወዒሳ፣ በኢየሱስ ላይ በተወረደው በወንጌልም እመኑ። ወማ ኡቲየ ነቢዩነ ሚን ረቢሂም፣ ነቢያትም ከጌታቸው በተሰጡት መጽሐፍም እመኑ። ላ ኑፈሪቁ በይነ አሐድ ሚንሁም፣ በእነዚህ በነቢያት በአንዱም አንለይም፣ በአንዱ አምነን በሌላው አንተውም፣ በሁሉም ነቢያት እናምናለን። አባ የሆነ ጥያቄ ልጠይቅሽ፣ አንዴ ላቋርጥሽ። አባቴ ልክ ነሽ፣ አንዴ ይቅርታ ግን ወንድሜ የሆነ ጥያቄ ልጠይቅሽ። ጥያቄው ሆነብኝ ነው። ቁርአን ስንት ዓመተ ምህረት ላይ ነው የተጻፈው? ወይስ ስንት ዓመተ ምህረት ላይ ነው የሰው ልጅ የተቀበለው? ቁርአን ነው ወይስ እስልምና ለማለት ነው? ቁርአናችሁ ተጽፎ ወደ ሰው ልጅ የተላከው በስንት ዓመተ ምህረት ነው? እሱን ለማስረዳት እንዲገባ ከምን መሰለ ማስረዳት አምላካችን አላህ። እስቲ አንዴ ዝም በሉ አባት እሱን እሺ አዳምጠኛ ልመልስልህ። እሺ አምላካችን አላህ ለነቢያት ሁሉ ሲያወርድ ነበር። ለምሳሌ ለሙሴ ቶራን አወረደ እኮ። የወረደበትን ጊዜውን ንገሪ። ልነግርህ እኮ የዛሬ 1000 ዓመት ምናምን ነው የወረደው ቁርአን የወረደው ቆይ አንዴ አስጨርሰኛ። ቁርአን ለነብዩ መሐመድ ነው የወረደው። ከነቢያት አንዱ ናቸው እንጂ የነቢያት መጀመሪያ ሳይሆኑ የነቢያት መደምደሚያ ናቸው። ከእሳቸው በፊት ደግሞ ኢየሱስ አለ። በኢየሱስ ነብይነት እኛ እናምናለን። ሶስተኛ ወደ ኋላ ስንመለስ ሙሴ አለ። በሙሴ ነብይነት እናምናለን። እንደገና ከሙሴ ከጠየቁሽ እኮ ጥያቄ ጋር እኮ አይደለም እኮ አሁን እየመለስሽልኛል። ጊዜያቱን ነው የምፈልገው። ጊዜውን ንገሪኝ ያልኩሽ የዛሬ 1400 ምናምን ዓመት። ስለዚህ መጽሐፍ ቅዱስ በስንት ዓመት ይበልጠዋል ማለት ነው? መጽሐፍ ቅዱስ በመብለጡ ነው አሁን አይደለም። ከጌታ የወረደ ነው ያልከኛ መጽሐፍ እንትን ቅዱስ ቁርአን። አዎ። ስለዚህ እሱ የወረደበት ቅዱስ ቁርአናችሁ የወረደበትን ዓመተ ምህረትና የኛ መጽሐፍ ቅዱስ የወረደበትን ዓመተ ምህረት አገናኛቸው። በ600 ነው በ700 ምናምን ዓመት ይበልጠዋል። እንደዛ ከሆነ የቡዳህን መጽሐፍ ታውቀዋለህ? ከክርስቲያና ያኛ ደግሞ ሞቷል እኮ የቡዳህ መጽሐፍ የጻፈው ሞቷል። እንዳንተ አፈር ገብቷል እሱ። ኢየሱስም እኮ ሞቷል። ሞቶ እኮ ኢየሱስ አልሞተም። እግዚአብሔር ያሳስብ። ኢየሱስማ የሞት ንጉስ ነው። እሱ ነው ሞት ሊያዝ የሚችለው። እሺ ላሳየሽ። ገባህ?
በማስረጃ ነው። አታሳየኝ፣ እንቱን አታሳየኝ። ወይ ሐዋርያት ሥራ ምዕራፍ 3 ምዕራፍ 13 ቁጥር 34 ላይ እሺ ምን አለ? እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው አለ። ማን ያስነሳው? ኢየሱስ። እንደገና ማን አስነሳው? እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው። አዎ እሱን ደግሞ ላሳየ እዛው ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ይህንን ኢየሱስን እግዚአብሔር አስነሳው አለ። ማን ያስነሳው? እግዚአብሔር። ስንት እግዚአብሔር አለ? አንድ። በቃ አንዱ እግዚአብሔር የሞተውን ኢየሱስ አስነሳው ማለት ነው። አየው አሁን እሱ ምን እንደሆነ አንተ ኢየሱስን ነው ማለት አሁን አንተ ስለ ስላሴ ሚስጥር ምናምን ካያምንም እኮ እሱ አሁን ምንድን የሱ እኔ ብዙ አላቅም ስልሽ አንቺ ባስረዳሽ እንጂ ካሁን ላላስረዳሽ ይችላል። ግን ቻሌንጅ አቅርቤያለሁ። ምን ይላል መሰለህ? ቻሌንጅ አቅርቤያለሁ ነው አሁን ላንተ አሁን አንዱ ራሱን የቻለ ለኔ አጫት ነው። ሌላ እምነት አለ ማለት ቻሌንጁን አንዴ ድገመው። አንዴ ልድገምላችሁ። ቻሌንጅ አቅርቤያለሁ። 519 ሰው አለ ስላሴ ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አብ ወልድ መንፈስ ቅዱስ አንድ ናቸው የሚል አንድ ጥቅስ የሰጠኝ አንድ ክርስቲያን 1 ሚሊዮን ብር እኔ ከተቀበለው 1 ሚሊዮን ብር ታራው ላይ ተገናኝ ይልሻል። ብራዘር ክርስቶስ ወደ ተራራ ላይ ወጥቶ ላስታውስሽ ነው ላመጣልሽ ኔትወርክ ክርስቶስ ኤልያስንና ሙሴን ሊያገኝ ተራራ ላይ ወጣ። እስቲ አምጣልኝ። እሺ ከዛ ምን የሚል ከሰማይ ምን ቃል መጣ? እሺ የሞተው ነው እሱን ስሙት። የዘላለም ሕይወት እንዴት እንደሚገኝ ነው። ኢየሱስ ሰውየው ኢየሱስን ምን ብሎ ጠራው? እስኪ ድገመው። ኢየሱስ እርሱም አለ ኢየሱስ ማለት ነው። በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው። ልብ አለ ቸር መምህር ሆይ ብሎ ጠራው። ኢየሱስ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። አሁን ኢየሱስ መናገር የነበረበት መልሱ ምንድነው? የዘላለም ሕይወት እንዴት እንደሚገኝ ነበር አይደል? ግን በተቃራኒው ኢየሱስም አለ መልሱ ስለምን ቸር ትለኛለህ? ታዲያ ማን ነው ቸር? ከአንዱ ከእግዚአብሔር በቀር ቸር ማንም የለም እንዴ? ኢየሱስ ቸር አይደለም? አንዱ እግዚአብሔር ነው ቸር። አየኸው? እዚህ ጋር አምላክ ነው የሚለው በግሪክኛው ከአንዱ ከቲዮስ በቀር ነው የሚለው። ከአንዱ ከአምላክ በቀር ቸር ማንም የለም። በቃ እሱ ብቻ ነው ቸር። እኔን ቸር አትበለኝ። ይሄ ሰውዬ ምን ተረድቶ ነው ሄደው? ይሄ ሰውዬ ኢየሱስ አምላክ እንዳልሆነና አምላክ የሆነ ሌላ ቸር የተባለ እንዳለ ተረድቶ ነው ሄደው። የአንዱ አምላክ እኔ አንድ ጥያቄ ደግሞ ልጠይቅሽ። ያወቀውን ነገር ለሰው ማድረግ ነው። እሺ ኢየሱስ ክርስቶስ ወደ ምድር የወረደበት ምክንያት ምንድነው ታዲያ? ኢየሱስ የወረደበት ምክንያቱ ምን መሰለ? ነብይ ነው፣ መካከለኛ ነው። ምን አለ መሰለ መጽሐፉ ላይ ሲናገር ይኸው ለአንደኛ ጢሞቴዎስ ምዕራፍ 2 ነብይ ነው። ነብይ ከሆነ ብዙ ነብያት ነበሩ ምድር ላይ አይደለ እኮ። ይኸው ላሳያ። የኢየሱስ መምጣት ለምን አስፈለገ? እንደማንኛውም ነብይ ስለሆነ ነው። ይኸው ሰማዩ ምን እንዳለ የሱ አመጣጥና የሌሎቹ ነብይ አመጣጥ ደግሞ ይለያያል። ለምን ተለያየ? እሺ ያኛው አይለያይም። ቆይ እሰጥሃለሁ። አንዴ ብታዳምጠኝ መልስ ታገኛለህ። ኢየሱስ ክርስቶስ በድንግልና ነው የተወለደው አይደለም ነው? አዎ በድንግልና ነው የተወለደው አይደለ? ሌሎች ነብያት ደግሞ የተፈጠሩት እንደማንኛውም እንደኛ ከወንድና ከሴት ነው። ላስረዳሽ፣ አዳምጠኝ። አምላክ ሰዎችን በአራት አይነት መንገድ ፈጥሯል። የመጀመሪያው ያለ ሴት ያለ ወንድ ከአፈር ብቻ ፈጥሯል። ያለ ሴት ያለ ወንድ ሁለተኛው አፈጣጠር ደግሞ የአዳም ተቃራኒ እኔና አንተ ከሴትና ከወንድ ተፈጠረን። ያለ ሴትና ያለ ወንድ ከሴትና ከወንድ ልብ አድርግ።
ሶስተኛው አፈጣጠር ይሰማል አይደለ? ይሰማል። ሁለተኛው አፈጣጠር ምንድነው? ሁለተኛው አፈጣጠር ደግሞ ከወንድና ከሴት ክርስቶስ በስተቀር የአዳም ተቃራኒ ማለት ነው። እሺ የአዳም ተቃራኒ። ሶስተኛው አፈጣጠር ደግሞ ቆይ እስኪ ዝም በል ያለ ወንድ ከሴት ዝም በል እስኪ አንዴ እስኪ ዝም በል ቄስ። እሺ ንገሪ ቀጥይ። ያው አረ አብቻ ቀጥይ ምንድነው? ያለ ወንድ ሶስተኛው አፈጣጠር ያለ ወንድ ያለ ሴት ከወንድ ብቻ ያለ ወንድ ከሴት ብቻ የተፈጠረ የለም። ያለ ወንድ ከሴት ብቻ ማን ተፈጠረ? የተፈጠረው ማን ነው? ኢየሱስ ክርስቶስ። ከሱ ውጪ የተፈጠረ ማን አለ ሌላ? ያለ ሴት ከወንድ ብቻ ያለ ሴት ከወንድ ብቻ ከወንድ ብቻ ማን አለ? ሔዋን እንዴ የፍጥረት መጀመሪያ ናቸው እነሱማ። አዳምና ሔዋን እኮ የፍጥረት መጀመሪያ ስለሆኑ ለመጣለህ እኮ ነው። ያለ ሴት ከወንድ ብቻ ያለ ሴት ከወንድ ብቻ ሶስተኛው የቀረው አራተኛው አፈጣጠር ነው ደግሞ ምንድነው? ያለ ወንድ ከሴት ብቻ የሚፈጠር አፈጣጠር ቀረ። እሱም ደግሞ ተአምር ነው፣ ሌላ ነገር የለም። ተአምር ነው። ተግባባ። እኛ ኢየሱስ በድንግልና ከማርያም እንደተወለደ እናምናለን። ማርያም ድንግል እንደሆነች። እሺ አሁን ደግሞ ልንገራ። አሁን አንተ ብቻ እያወራ ልታሳመነኝ ነው። እንደዚህ ከሆነ እሺ ምን እንደሆነ ታውቃለህ? ያለ ሴት ያለ ወንድ ከሴት ብቻ የተፈጠረ ተአምር ከሆነ ተአምሩ ለምን አልተጀገመም ምድር ላይ? ምድር አምላክ ደግሞ እንደፈለገ ነው የሚያደርገው። አምላክ ከፈለገ እስኪ ከመጽሐፍ ቅዱስም ከቁርአንም ተአምር ነው የሚል አውጣና አሳየኝ። እሺ ላሳየኝ። ከሁለቱም አሳያለሁ። ከሁለቱም ከባይብል ላይ መጀመሪያ ላሳየኝ። ሉቃስ ወንጌል ምዕራፍ 1 ላይ ምን አለ መሰለህ? አንድ በሌላ ነገር ነው። እሺ ቆይ አንተ ጀማው ቆይ ተረጋጋ። እሺ ምን አለ መሰለህ? በስድስተኛው በደንብ አዳምጡኝ። እሺ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት አንዴ ድገሙ አንዴ። አረ ጀማው ምን እሺ ነው? ካልሰማነ ታዲያ እንዴት እንመልሰላለን? ነው ለኔ አውራኝ። እሺ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበለሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደንግጣለችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እሺ ጸጋን ያገኘችው ልብ አድርግ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የተወለደው አምላክ ሳይሆን ወንድ ልጅ። ኃጢአቱ ምንድን ነው? እስኪ ንገረን። ምድር ላይ መጥቶ ኃጢአት ሲያልሰራው ኢየሱስ ክርስቶስ ብቻ ነው። እሺ ለምሳሌ ምን ላሳይ መሰለ? መጽሐፈ ምሳሌ ላይ አንድ እግዚአብሔር የሚናገረው ቃል አለ። ከዚህ ነው የምንነሳው። ታብታብ እያረጋችሁ ምንድን ነው? የሰው ልጅ ፍጹም 158 ሰው አለ። ነብይ ማንንም ብትልኩ እንዳለ ታብታብ እያረጋችሁ ከድንግል ማርያምና ከኢየሱስ ክርስቶስ የነሱ ምሳሌ ደንቆሮ ብሎ መሳደብ ኃጢአት ነው አይደለም? ቆይ ጋይስ ስድብ ኃጢአት ነው አይደለም? ስድብ ኃጢአት ነው አይደለም? ስድብ ኃጢአት ነው አይደለም? ነው ስድብ ኃጢአት ነው። እሺ ሰርቱ ትእዛዛት ላይ እንኳን ነው ስድብ ነውር። እሺ ያው አዳምጠኝ። እሺ ምን አለ መሰለህ? አንድ ጊዜ ኢየሱስ ምግብ የሆነ ሰው ጋበዘውና እጁን አልታጠበም ሲበላ ማለት እንዲህ አለ። ልብ አድርግ፣ በደንብ አዳምጠኝ። ይሄን በደንብ እንድታዳምጡ ይፈልጋል። ምን አላለም ኢየሱስ? ምን አላለም ነው ያልከኝ? እጁን አልታጠበም ምግብ ሲበላና መጽሐፉ ነው የሚለው። እሺ ከዛ በኋላ ሰው ቆይ አንዴ ባነበው ይሻላል በቃሌ ከመናገር። እንግዲህ ሰውነቱ ሁሉ የጨለመ
ቁራጭ የሌለበት ብሮ ያሽ ከዚህ ልጅ ይሄንንም ሲናገር አንድ ፈሪሳዊ ከላይ ጀምር አይ ይሄ ሌላ አውድ ነው ሌላ አውድ ነው አውዱ ሌላ ነው ይሄንንም ሲናገር አለ አንድ ፈሪሳዊ ከሱ ጋር ምሳ ይበላ ዘንድ ለመነው አለ ኢየሱስን ማለት ነው ገብቶም ተቀመጠ ከኢየሱስ ጋር ኢየሱስ ከፈሪሳዊ ሰውዬ ጋር ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊ ተደነቀ ገረመው እጁን ሳይታጠብ እንዴት ይበላል ማለት ብሎ ማለት ነው ከዛ በኋላ ጌታም እንዲህ አለው አለ አሁን እናንተ ፈሪሳውያን የጽዋውንና የወጨቱን ውጪ ታጠራላችሁ ውስጣችሁ ግን ቅድሚያ ክፋትን ሞልቷል ቅሚያና ክፋትን ሞልቷል እናንተ ደንቆሮች የውጪውን የፈጠረ የውስጡን ደግሞ አልፈጠረምን ይኸው ደንቆሮች ብሎ ተሳደበ ኢየሱስ ደንቆሮ ብሎ ማለት ስለባለ ደንቆሮች ያለበት ምክንያት ምን አይነት ነገር ለማስተላለፍ ነው የሚለው አያ አሁን አንተ ኔጌቲቭን ብቻ ነው እያየህ ያለው ቆይ አንድ ጊዜ እኔ አንተን ለማስተማር አንተ አሁን ለምሳሌ አንተን ላስተምር አንተ ደንቆሮ አሰማም እንደ ይሄው እንግዲህ አንብብ እንጂ አታነብም ብዬ ባስረዳ ትክክል ነው እሺ አሁን እኔ አንተ ልንገርህ እኔ ደግሞ አንድ ነገር ልንገርህ አሁን አንተ የሆነ ሞቲቬት እያረኩ ነው ገባ አንድ ነገር እያስተማርኩ ነው አንተን ከዛ አንተ እየሰማኸኝ ካልሆነ ደንቆሮ መሆን ሳይሆን ብዬ ብነግርህ ያንን ነገር ይሄ ስጅብ ነው ላንተ እንደሱ አይደለም ያለው ኢየሱስ እናንተ ደንቆሮች ነው ያላቸው እሺ እናንተ ደንቆሮች የውጭውን የፈጠረ የውስጡን ደግሞ አልፈጠረም ምን ጥያቄ እኮ ነው ጥያቄ ምልክት ራሱ አለ አያባኝ እኮ እናንተ ደንቆሮች ማለት እኮ ራሱ ኢየሱስ ምን ብሎ ተናግሯል መሰለ ደንቆሮ ብሎ የሚሳደብ ጨርቃን ብሎ የሚሳደብ ቆይ እንደውም ላሳየሱ የጋናን መጽሐፍ ምንድነው መጽሐፍ ቅዱስ ነው መጽሐፍ ቅዱስ ምን አይነት መጽሐፍ ቅዱስ ነው እያነበብክልን ያለው ምን መጽሐፍ ቅዱስ 81 ያውለ ምን አለ መሰለ ይሄው አንዴ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል ደንቆሮ የሚል ሁሉ የገሃነመ እሳት ፍርድ ይገባዋል አለ አየው ደንቆሮ የሚል ሁሉ ይሄው ኢየሱስ ደንቆሮ ብሎ ተሳድቧል ስለዚህ የገሃነመ ፍርድ ይገባዋል ማለት ነው አየው መጽሐፉ ነው የሚናገረው እኔ አላልኩም አሁንም እኮ መጽሐፉ ምንድነው መጽሐፉ ምን መጽሐፍ ነው የኦርቶዶክስ ቤተክርስቲያን መጽሐፍ የካቶሊክም የሁሉም መጽሐፍ ተመሳሳይ ሁሉም በዚህ አኛ ለማሳመን ምን ይሁን አላቅም እንጂ እኔ እንደዚህ ጋር ሰማኝ አንድ ነገር ልንገርህ እዚህ ጋር አሁን አንተ መጽሐፍ ካለ የኔን ጥቅስ ያዝና ሄደህ እኔ ልስጥ ጥቅሱ ከፈለክ መብት ነው ተደዋውለንም ማውራት እንችላለን እና በአጭሩ ይኸውልህ አንተ ውስጥ ላይ ስልክህን ላክልን ፎሎ አድርገኝ ኢንቦክስ ላይ ስልክህን ላክልን ቆይ ይኸው ፎሎ አድርጌያለሁ ፎሎ ባክ መልስ ፎሎ አድርገኝ እሺ አንድ ጥያቄ ልጠይቅህ በስትክክል ስማኝ እሺ አላህና እግዚአብሔር ለምን ፎቶ እንደሌላችሁ ታውቃለህ እግዚአብሔር ምስል አለው አለ የለውም በስትክክል ስማኝ ልመጣልህ ነው እሺ በድሮ ጊዜ ነው እሺ በድሮ ጊዜ ነው ለእግዚአብሔርና ላለ የለም ወላቃም በትክክል እየሰማሽ ነው እሺ አምላካችን በፎቶ የሚገለጽ አይደለም አምላክ በማን ተመስሉኛላችሁ እያለ ይናገራል ባይብል ላይ ለተቀረጸ ፎቶ ማትስገቢ ጭራሽ ንገሪኝ ባባ አውሪኝ አይ አምላክ በፎቶም አይገለጽም አምላክን ያየ አንድም የለም ባይብል ላይ ምን ይላል መሰለህ ለምሳሌ ላሳየ ባይብል ላይ ዮሐንስ ወንጌል ምዕራፍ 5 ላይ እኮ እሱን ነው እኮ ካላየው ታዲያ ማን ሳለው ነው የላከኛ በሱ ስለኔ መስክሯል አለ ድምጹንም ከቶ አልሰማችሁም መልኩንም አላያችሁም አለ አየው አንድ አበባ ያየ ሰው ማንም የለም አንድ ሰው አላየው በተመሳሳይ ዮሐንስ ወንጌል
ስለፈጣሪ ቢሆንማ ሲጀምር ላይ አሁን ወይ ተውባት በቃ ላይ አንድ አበባ አውሩ ኮሜንት መቼ ቢሆን እግዚአብሔርን ያየ አንድስ እንኳን የለም ማለት ስለዚህ የሚሳል አምላክ የለም ማለት ነው። እሺ ለዛ ነው እና ቆይ እስቲ ባጭሩ እንቀጥል እስቲ አሁን ጥሩ ነገር ያወራን ስለሆነ እንትን እኔ እንትን ነው አሁን ባይብል ላይ ከማርያም ስጋ ነስቷል ኢየሱስ አይደለ? ይሄ ግልጽ ነገር ነው አይደል? ማርያም ደግሞ እንደምታውቀው ፍጡር ነች አይደል? የፍጡር ስጋ ነው ኢየሱስ አይደል? ኢየሱስ የፍጡር ስጋ ነው አይደል? ይመስል ፍጡር ነው ስጋው ለብሶ ወደ ምድር የመጣው ስጋ ነስቷል ከድንግል ማርያም እኮ ከድንግል ማርያም የነሳው ስጋ እኮ ፍጡር ነው። ፍጡር ነው ስጋው ፍጡር ነው ስጋው ፍጡር ነው እኮ ኢየሱስን ስታመልክ ያንን ፍጡር አታመልከው? ፍጹም ሰው ስለነበር ነው። ኢየሱስ ክርስቶስ እኮ ከእግዚአብሔር አምላክ እንደተላከ እኮ አሁን አንተ ራሱ አንብበህልኛል እኮ። እሺ ከእግዚአብሔር የተላከ ሌላ ሰው ልስጥህ? ቆይ እንደዛ መላክ የሚባለው ነገር ግራ ከገባ ምን አለ መሰለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ ከእግዚአብሔር የተላከ ከማን የተላከ? ከእግዚአብሔር የተላከ ስሙ ኢየሱስ የሚባል አለ። አሁን ብልህ ደስ ይለ ነበር። ስሙ ዮሐንስ የሚባል አንድ ሰው ነበር ነው የሚለው። ዮሐንስ ከማን የተላከው? ከኢየሱስ ከእግዚአብሔር አምላክ ነው። ከእግዚአብሔር። ስለዚህ ከእግዚአብሔር መላክ ማለት መልእክተኝነቱ የመልእክቱ ጽንሰ ሐሳብ ከእግዚአብሔር ነው ማለት ነው እንጂ እግዚአብሔር ጋር ኖሮ መጣ ማለት አይደለም። እሺ አግባባና። ስለዚህ ኢየሱስ ስጋው ነፍሱም የተፈጠረ ነው። ለምሳሌ ነፍስነቱ የተፈጠረ መሆኑን ተመልከት። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ እንዲህ አለ፣ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና አለ። ማን ነው ሰጪ? ሕይወት ሰጪ እግዚአብሔር አብ ነው ሕይወት የሰጠው ለኢየሱስ። ሕይወት አልባ ነበር መጀመሪያ። አየው፣ እግዚአብሔር አብ ለኢየሱስ ክርስቶስ ሕይወት ሰጠው ይላል መጽሐፉ። የሥጋ ለባሽ አምላክ ነው ደግሞ። ስለዚህ የተሰጠ ሕይወት አዳኝ አድርጎ የላከው እግዚአብሔር። ተመልከተ። ይህንንም ደግሞ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው አለ። ራሱ አልተነሳም። የአባቶቻችን አምላክ አስነሳው። ስንት አምላክ? አንድ አምላክ። ይህንን ኢየሱስን ማለት ነው እግዚአብሔር ምን ሊያደርገው ነው? ለእስራኤል ንስሐን የኃጢአትም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ማን ነው አድራጊው? እግዚአብሔር። ማን ነው ተደራጊው? ኢየሱስ ክርስቶስ። እኛም ለዚህ ነገር ምስክሮች ነን አለ። ስለዚህ ምስክር ከሆኑ እናንተም መስክሩ። እግዚአብሔር ነው አዳኝ ያደረገው። ለዛ ነው እግዚአብሔር ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም ሰው ዘር ከዳዊት ዘር እግዚአብሔር ሰው አለ። ታብታብ እያደረጋችሁ ምንድነው? ልብ አድርግ። እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ አለ። ያመጣው ማን ነው? እግዚአብሔር ሳይሆን የመጣው ኢየሱስን እግዚአብሔር አመጣ ነው የሚለው መጽሐፉ። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። አየህ። ስለዚህ ይሄ ኢየሱስ ደግሞ ሲናገር ምን ብሎ ነበር ያስተማረው? ይኸው እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፍርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክርነቴ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለ። ሌላ አምላክ ነው እሱ ኢየሱስ። ይኸው አንደኛ ቆሮንቶስ ምዕራፍ 8 ላይ ይሄ አምላክ ማን እንደሆነ ይነግረናል መጽሐፉ ራሱ። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ከስንቱ በቀር ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። አንድ ብቻ ነው። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይና በምድር አማልክት የተባሉ ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ማን ነው ያለው? ኢየሱስ ነው። አብ ወልድ መንፈስ ቅዱስ ነው። ማን ነው? አንድ አምላክ አብ አለን። አብ ብቻ ነው አንድ አምላክ። ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። አንድ አምላክ አብ ነው። በቃ ከዚህ ውጭ አምላክ የለም። ኢየሱስ ጌታ ነው። አዎ ጌታ ነው። ጌትነቱ ግን በምንድን ነው? በመደረግ የተገኘ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ
እንግዲህ እናንተ ምን አይነት መደረግ ነው? ቆይ ምን አይነት መደረግ ነው? በመደረግ የተገኘ ነው አልከኛ? ምን አይነት መደረግ ነው? ላሳያ የጸጋ ጌትነት የሚባል ነው። ላሳያ እንዴው እንግዲህ የእናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። የእስራኤል ወገን ሁሉ በእርግጥ ይወቃል። እግዚአብሔር ኢየሱስን ጌታ አደረገው ማለት ስልጣን ሰጠው ማለት ነው። ሾመው ማለት ነው። በተመሳሳይ እግዚአብሔር ሌላ ሰው ሾሟል። እንደዚህ ለምሳሌ ዘጸአት 7:1 ላይ ምን አለ? ይኸው እግዚአብሔር ሙሴን አለው እኔ ለፈርዖን ምን አድርጌያለሁ ነው። አንብብልኝ እስኪ እኔ አረቀ እስኪ አንዴ ዝም በሉ። ኧረ ዝም በሉ እስኪ። እኔ ለፈርዖን ምን አድርጌያለሁ አለው ሙሴ። ኖርማሊ ምን ብሎ ነው የሚያልሽው? አይ አምላክ አድርጌያለሁ አለው። አየው አምላክ ማን ያለው? እግዚአብሔር ሙሴ ነው። ሙሴ ነው። አየው እኔ ለፈርዖን አምላክ አድርጌያለሁ አለው። ስለዚህ ሙሴ አምላክ ነው እንዴ ሲባል አይደለም፣ የጸጋ አምላክ ይባላል። አየው በመደረግ የሚገኝ አምላክነት አለ፣ የባህሪ አምላክነት አለ። በመደረግ የሚገኝ ጌትነት አለ፣ የባህሪ ጌትነት አለ። ተግባባና? ስለዚህ አንዱ አምላክ በመደረግ በመሰጠት የሚገኝ ጌትነት የለውም፣ በራሱ ጌታ ነው እንጂ ማለት ነው። ተግባባን? ግልጽ ነው አይደለ? ቀይ ወጡ እንዴ? I hope I have started it. ወጡ why ኢንሻአላህ فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر እሺ ስላሴ የቀድሞውን ቻሌንጅ የሚቀበል አንድ ክርስቲያን አለ? የቀድሞውን ቻሌንጅ የሚቀበል አንድ ክርስቲያን ካለ የቀድሞውን ቻሌንጅ እኔ እቀበላለሁ የሚል 1 ሚሊዮን ብር የሚፈልግ ክርስቲያን ሰላም ሰይጣን ይደፋ። ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? አለን። ቻሌንጅ አቅርቤ ነበረ። ተቀብለህ ነው የመጣው? አዎ። ቻሌንጅ ልንገራቸው ሁሉም ስላልሰሙ። ቻሌንጁ ምን መሰላችሁ? ባይብል ላይ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚል አንድ ጥቅስ ያመጣልኝ ሰው 1 ሚሊዮን ብር እቀጣለሁ። እስቲ ሚውት አድርጉ ባካችሁ የገባችሁ። እሺ ስለዚህ ይሄ ነው። መግባት የምትፈልጉ ወገንታቶች መግባት ትችላላችሁ። እንኳን ደህና መጣችሁ። ሰላም ብያለሁ ሁላችሁ ነው። እሺ መቀጠል ትችላለህ። ከታች ያለው እሺ ቀደም ከልጆቹ ጋር ስታወራም ሰምቻለሁ እና ኢየሱስ አምላክ እንዳልሆነ ነበር ስትነግራችሁ የነበረው። ቻሌንጁ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚል ካመጣችሁ 1 ሚሊዮን ብር ሽልማት አለው። ቻሌንጅ አስገቡኝ የሚሉ ክርስቲያኖች ቅድሚያ ይሰጣቸዋል። ቻሌንጁ የሚቀበል ብሮ እንደዛ የሚል እኮ የለም አባቴ። መጽሐፍ ቅዱስ ላይ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚል በፍጹም የለም መጽሐፍ ቅዱስ ላይ። አንድ አምላክ ነው፣ አንድ አምላክ ነው ብራዘር። ይኸውልህ አንድ አምላክ ነው ያለው የኔ አባት፣ አንድ አምላክ፣ እሱም እግዚአብሔር ነው። ገብቶ እግዚአብሔር ነው በቃ። አላህም ልትለው ትችላለህ፣ እግዚአብሔርም። ይኸውልህ ሙስሊምና ክርስቲያን እኮ አንድ አምላክ እግዚአብሔር ነው ፈጣሪ። አንዷም ሰማይና ምድርን የፈጠረው የሰው ልጅ የፈጠረው ኢየሱስ ደግሞ ማለት ነው። ኢየሱስ ማለት እግዚአብሔር አምላክ በሰው ላይ አድሮ ተወልዶ ምሳሌ ነው። ገብቷል አይደል? እግዚአብሔርን ያየነው በኢየሱስ ምሳሌ አምጣ። እንደዚህ አይነት ይኸውልህ ሐሳቤ እግዚአብሔርን የኔ ሊሆን ይችላል። እግዚአብሔርን ማየት ግን ማለት ይመስል በክርስቶስ ይሰማል። አባ ሄሎ ይሰማል? እሺ አንድ ይሰማል። ከላይ ሚውት ታደርጋለህ።
መጀመሪያ እንግባባ። አንድ ጊዜ ቆይ አንዴ እንግባባ። አንተው መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ የሚል ካለ ችግር የለውም። አንድ አምላክ የሚል ካለ 1 ሚሊዮን ብር እሰጣለሁ ነው የምትለው እኮ። እሱን ችግር የለውም። አስተምሮቱ ላይ እንመጣለን። አሁን እዚህ ላይ ከተማመንን አስተምሮ አለ ወይስ የለም? ባይብል ላይ እንደዛ የሚል የለም። አስተምሮቱ ቶ ጥቅሱ ቃሉን ቶ አስተምሮቱ የለም እንደዛ የሚል። አብ ወልድ መንፈስ ቅዱስ አንድ መሆናቸውን የሚያሳይ አንድ ጥቅስ የለም። አንድ መሆናቸውን የሚያሳይ አንድ ጥቅስ የለም። እና ለምንድን ነው ይኸውልህ አሁንም እኮ ያልገባህ ምን መሰለህ? ሰማይና ምድርን የፈጠረ እግዚአብሔር አምላክ ነው አይደለ? ከዛ በኋላ ይኸውልህ አዳምን ከገነት ሲያባረው ምን ይለዋል መሰለህ? ከገነት ሲያባረው ኦሪት ዘፍጥረት ላይ ደጋግመው ከዚህ ዕፀ በለስ ፍሬ እንዳይበሉ ከእኛም እንደ አንዱ እንዳይሆኑ እኛ ብሎ ይገልጸዋል። ገብቶሃል አይደለ? በቁርአን ላይም እኛ እያለ ይገልጻል። ገባህ አይደለ? እሱ ጋር እንመጣለን። እሺ ከእኛ እንደ አንዱ። ስለዚህ አሁን ይኸውልህ እኛ ሲለው ገብቶሃል አይደለ? እግዚአብሔር ኦኬ ችግር የለውም። አይ ምዕራፍ ኦኬ ምዕራፍ እየጠቀስኩ ነው የምነግርህ። አዎ እሺ። ስለዚህ ኦልሬዲ ከሌላ ሰው ጋር አውራስ ከዛ ምዕራፉን አውጥቼ ያሳያለሁ ምን እንደሚል። ችግር የለውም። እሱ ላይ እኮ እንድናወራ እኮ ነው ያው በደንብ ስለማውቀው ጥቅሱ። ግን ይኸውልህ አሁን ለምሳሌ በሙስሊም ብትሄድ እኮ ኢሳን ፈጠረው አይደለ? የሆነ በቃል ተው ፕሮሚስ በጥቅስ እናውራ። ኖ በጥቅስ እኮ አሁን እኮ ጥቅስማ የለም እንደዛ የሚል አንተ አሁን የሚለው ምናምን እንደዛ እናወራለን እንጂ። ኦኬ እሺ ስጥ በቃ ችግር የለውም ስጥ። ኦኬ እሺ አሁን አንተ እንዳልከው ከሆነ ከመላእክት ጋር ነው እግዚአብሔር የተነጋገረው ነው። እኔ እኔን ተው። ያንተ ምንድን ነው? ስላሴ መረጃ እኔ አዎ እግዚአብሔር በዛ ሰዓት ማለት በአብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። መረጃ ኦኬ ማለት ቀጥታ የተጻፈ የለም እንደዚሁ አሁን ቃል በቃል እንዳልኩት ማለት ነው እኮ መረጃ አስተኝ። እሺ ችግር የለውም። አሁን አንተ ያላመንከው አንድ እግዚአብሔር እንዳለ ኢየሱስ ክርስቶስ አምላክ እንዳልሆነ ነው የምትናገረው አንተ። አንድ እግዚአብሔር ብቻ እንዳለ እግዚአብሔር አብ አምላክ እሱ ብቻ እንደሆነ ነው የምታምነው እኮ። መረጃ አስተኝ። አንተን ለምን መረጃ አሰጠኝም? መረጃ ጠፋ እኮ ልስጥሽ። አሁን ኢየሱስ አምላክ መሆኑን የሚገልጽበትን የመጽሐፍ ቅዱስ ክፍል እንገር። አምላክ መሆኑን አይደለም የጠየቅኩህ እኔ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው ጥያቄ የጠየቅኩህ። ልክ እኮ የአንተ ጥያቄ እኮ በጣም እኮ እኔ ገብቶኛል፣ ግን ተንጫጫ ስላልከኝ ነው እኮ። ገባኝ። አንተ ከገባ አንተ ጥሩ አካሄድ ነበር የሄድከው። ገብቶኛል አካሄደ። ይኸውልህ እኔ አሁን ይኸውልህ ምን መሰለህ ከእኛ እንዳንዱ ሆነ ሲል ይህን ዕፀ በለስ ፍሬ ደጋግመው እንዳይበሉ የዘላለምን ሕይወትም እንዳይኖሩ እኛ ሲል ከማን ጋር ያን ሲል እኛ ሲል መላእክቶች አይደለማ እግዚአብሔር አምላክ ነው አይደለ? ከኤደን ገነት ከእግዚአብሔር አምላክ አብ ወልድ መንፈስ ቅዱስ እንዳለ የሚገልጽልህ በዛ መንገድ ነው። ሌሎቻችሁ ክርስቶስም ይኸውልህ መጀመሪያ እንደነበረ ያለና የነበረ መሆኑን ክርስቶስ ራሱ እዛ ላይ ያሳያል። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ለምን አትረጋጋም? እሱ ሰው አይደለም እያወራ ያለው? ምን ሆነ ነው? መረጃ ልስጥና ያልኩኝ ምንድን ነው እየሰጠ ያለው? እሱ አብዶ ነው የሚያወራው ብቻው እየመለሰልህ ነው። መረጃ ልስጥ ነው ያልኩ እኮ። እሱ አብዶ ነው ብቻው የሚያወራው። እሱ ማውራት አይችልም። ላውራው እና ይኸውልህ ምን ይላል መሰለህ ክርስቶስን መጨረሻ ላይ አልፋና ኦሜጋ ፊተኛውና የመጀመሪያው ፊተኛውና የመጨረሻው ኋለኛውና የመጀመሪያው እኔ ነኝ ይላል። ስለዚህ ክርስቶስ መጀመሪያም ከመፈጠሩ በፊት ራሱ መኖሩን ያሳያል። ገባህ አይደለ? እንግሊዝኛውን እናንብበው ምን እንደሚል እንትናዬ የዮሐንስ ራእይ ላይ አይደለም መጀመሪያ ይሄኛው ቀጥሎ ነው። For God does know that in the day you eat አለ። እሺ KJV ነው በነገራችን ላይ Therefore, then your eyes shall be opened and you shall be as
ጎድስ ይሄ አምላክን ነው የሚወክለው። በአማርኛ አንብባ አማርኛ ይታል። አሁን ይሄ ይወክላል ወይ ነው ጥያቄው። እመጣላለሁ። ቆይ ይሄ ይወክላል አምላክን? እሺ እኔ በእንግሊዘኛ አንብቤ አላውቅም። በአማርኛ ታሳየኝ ደስ ይለኛል። አዎ እሱ አሁን ደግሞ ይሄኛው ነው። ይኸውልህ ሁለተኛ መረጃዬን ብቻ ላሳይና መጨረሻ ግሪክ ላይ እመጣላለሁ። እሺ ከዛ ግሪክ ማን ነው ግዕዙ ደግሞ ምን ይላል? አንደኛው ላይ እግዚአብሔር ይላል፣ ሁለተኛው ላይ አማልክት ነው ልባል። ሁለተኛው ላይ አማልክት። ሶስተኛ ግሪኩን ስናየው የመጀመሪያው ቴዎስ ነው የሚለው፣ ሶስተኛው ደግሞ ፕሉራል ፎር ቴዎሪ ብሎ ነው ያስቀምጠው። አየህ ኦብቪየስሊ ይሄኛው አምላክ ሲሆን ይሄኛው ደግሞ አማልክት። አማልክት የተባሉ ደግሞ ማናቸው ብለህ ካልከኝ ባይብል ላይ ኤሎሂም ተብለው የተቀመጡት ጋድስ የተባሉት መላእክት ናቸው። ለምሳሌ መዝሙረ ዳዊት ምዕራፍ 97 ላይ ምን አለ? ሌት ቢ ፑት ቱ ሼም ኦል ሁ ሰርቭ ኢየሱስን ማለት ነው። ቆይ ጥቅሱን ላውጣልህ አንድ ጊዜ ምናልባት እዚህ ላይ ከያውና እዚህ ጋር ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ይፈርዋል። መላእክቱ ሁሉ ስገዱለት አለ። መላእክቱ ሁሉ ስገዱለት የተባለው ማንን ነው? ክርስቶስን ነው። ሰገዱለት ነው የሚለው። ስገዱለት አይደለም፣ ሰገዱለት። ይሄ ምንድን ነው? ሰገዱለት ስገዱለት ነው። ስገዱለት ስገዱለት። ስለዚህ አሁን ችግር የለውም። ስገዱለትም አያሳስቡም። እሱ አይደለም መላእክቱ ለሚለው ቃል የገባው ግሪክኛው ላይ ስትመጣ አንገሊዮን ብሎ ነው ያስቀምጠው። አየው አንድ ጊዜ ምን ሆኖ ነው ይሄ ነገር? አንዴ ቆይ ፐዝል መጣብኝ። ፐዝል ታብ አድርጉ እሺ። ያጀማ ኮፒ ሊንክ ታብ እያደረጋችሁ በደንብ እሺ። መላእክቱ ለሚለው አንገሊዮን ብሎ ነው ያመጣው አንደኛው። ሌላ ቦታ ላይ ስትሄድ ተመሳሳይ ሁኔታ። ይሄ ደግሞ ዕብራይስጡ ላይ ስትመጣ ኤሎሂም ብሎ ነው ያስቀምጠው ጋድስ። አየው። ስለዚህ ጋድስ ተብለው የሚታወቁት ባይብል ላይ ኤንጀልስ ናቸው። ተግባባን? ስለዚህ እንጂ እግዚአብሔር ጋድስ ተብሎ ተጠርቶም አያውቅም ማለት ሲጀምር በስሞል ሌተር ጋድስ ተብሎ ተጠርቶም አያውቅም ነው ማለት። ለዛ እኮ ነው ቁጥር 5 ላይ ከፍ ብለህ ብታነበው አንድ የሚያስቀምጠው ጥቅስ አለ ወደ ላይ ከፍ ብለህ ብታነበው ማለት ነው። ቆይ አንዴ ላሳይ። በነገራችን ላይ እግዚአብሔር ከመላእክት ጋር እያወራ እኛ እያለ መጥራቱን የሚያሳይ ሌላ ጥቅስም ሰጣለሁ። አንድ ጊዜ ላሳይ። ምን አለ መሰለ? የቱ ጋር መሰለ? ቆይ ስንት ነበረ? ዘፍጥረት 3 ነው አይደል? ዘፍጥረት 3 ላይ እንግባና ይኸው ዘፍጥረት 3 እሺ ምን አለ መሰለ? ቁጥር 5 ላይ ይሄ ራሱ ከሰይጣን ጋር ሲከራከሩ ሰይጣን ራሱ ምን እንዳላቸው ተመልከት። ከእሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉ የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ማን ስለሚያውቅ ነው አለ? እግዚአብሔር ስለሚያውቅ ነው አይደል ያለው እዚህ ጋር። በጣም ጥሩ። እግዚአብሔር ስለሚያውቅ ነው ብሎ ያስቀመጠውን ምን ብሎ እንዳስቀመጠ ተመልከት። እዚህ ጋር ባይብሉ ላይ ሲቀመጥ ፎር ጋድ አለ። ጋድ ካፒታል ሌተር ልብ አድርግ። ደዝ ነው። አሁን እኮ እንግሊዘኛውንና አማርኛውን እያነጻጸርክልኝ ነው። እኛ ግን እያወራን ያለው ነው ብሮዬ። ይኸውልህ እንትን እኮ ነው ይሄ እኮ ምንድን ነው የሚባለው? አልገባኝም ነው ነገር። አሁን እኔ ቅድም ባልኩ ነገር ላይ አተረጓጉሙን ነው እያሳየኸኝ ያለኸው። አዎ ትክክል አይደለም እሱ። እኛ የሚለው ከመላእክት ጋር መሆኑን መጽሐፉ ይናገራል ነው። ዩ ሻል ቢ አስ ጋድስ ነው የሚለው። ጋድስ ተብለው የተቀመጡት ደግሞ ኤሎሂም ናቸው። ኤሎሂም የተባሉት ደግሞ ፕሉራል ፎርም ነው። የሚውለው ደግሞ ለነማን ነው? ለነዚህ ለመላእክቶች እንደሆነ ነው የሚያስቀምጠው። ተግባባ? መላእክቶች እንጂ አምላክ በስሞል ሌተር GODS ተቀምጦ አያውቅም። ተግባባን? አይጻፍም። አስ ጋድስ ነው ያለው። አምላክ እንደነሱ እንድትሆኑ ለዛ ነው መጨረሻ ላይ ወረደና ቁጥር 23 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆናለ። ከእግዚአብሔር ውጪ ሌሎች መልካምና ክፉን የሚያውቁ አሉ። እነማ? መላእክቶች ማለት ነው። እንደ መላእክት እንዳትሆኑ አላቸው። ተግባባን? ስለዚህ እንደ መላእክት እና እንደ እግዚአብሔር ይሄንን ደግሞ እሺ ቆይ አንዴ ብራዘር እሱ ሳጨርሶ ማለት ነው። አንድ ጥያቄ አለኝ። እሱ አፍ የለውም ለምሳሌ ማለት ነው ማውራት አይችልም።
አይደለም አንዴ እሱም ፕሮሚስም እየተናገረ ያለ ማለት ነው። ቆይ እሱ አያወራም እንደ ያረባከው ዘጋ አሁን እየተናገረ ነው ለምሳሌ ማለት ነው። እኔ እኮ አራ እስቲ ጥያቄውን ማለት ነው በኋላ ለማመለስም ልጠይቅህ ፕሮሚስ ከብዷል። ይቀጥል። ለምሳሌ አረፍተ ነገሩ ስለማን ነው የሚናገረው? እኔ እየተረዳው እኮ ነው። አረፍተ ነገሩ እግዚአብሔር አምላክ አለ ብሎ ነው አይደል የሚጀምረው? ኧረ እባክህ ኧረ ተው እንዴ እኮ አንተ እየተሳሳትክ ነው። አሁን የተሳሳትክበትን ያሳየው ነው። አሁን ክርክር አይደለም መማማር ነው። ክርክር አይደለም መማማር ነው። ያሳየን የማናውቀው ካለ ያሳየን። ከዚህ በኋላ ሰው እንዳታወርዱ እሺ። ሰው እኔ ቤት ሰው ማውረድ አይቻልም። ለዚህ ነው ሰውን እንዳለ ሞዴሬተር የቀማሁት። ለዚህ ነው እስካልተሳደቡ ድረስ ከኔ ቤት ሰው እንዳታወርዱ ማንንም ቢሆን ማለት ነው። ሞዴሬተር እቀማለሁ ለዛ። እሺ ቀጥል። ማን ነው ኮስት ምንድነው? ማዳም መናገር አይቻልም። አሁን ሚውት አድርገህ በቃ። እሺ ቀጥል። ፕሮሚስ ቀጥል። እና አሁን ከኛ እንደ አንዱ ሆነ የሚለው ኦልሬዲ ከበለቅ አሁን እዚህ ጋር ይህን መጽሐፍ ቅዱስ ሲጻፍ የጻፈው ማን ነው? ኦሪት ዘፍጥረትን የጻፈው ማን ነው? አሁን ገብቷል። እኛም ሙሴ እንደጻፈው ነው ኦሪት ዘፍጥረትን ሙሴ ነው የሚባለው። ገብቷል አይደለ? የሚባለው ማለት ነው። ግን ምንድነው አይታወቅም። ካልታወቀ ኦልሬዲ ገብቷል አይደል? ይሄን ሁሉ ነገር ሲጽፍ በራእይ የታየው ሰው ወይ ሙሴ ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። ጽፈውታል። ገብቷል። ግን ታርጌቱ ምን መሰለህ? አሁን እግዚአብሔር አምላክ ጀስት አንድ አምላክ ነው። ሁሉ መጽሐፍ ቅዱስም ክርስቶስም ራሱ እኮ ይጸልይ ነበር ምድር ላይ እያለ። ገብቷል አይደል? ሳጥናኤል ሲፈታተነው ምን አደረገው መሰለ? ቤተ መቅደስ ጫፍ ላይ ያስወጣውና ከዚህ ቤተ መቅደስ ላይ አንተ የእግዚአብሔር ልጅ ከሆንክ ዝለል ይለዋል። እግዚአብሔር አምላክህን ፈጣሪህን አትፈታተነው ተብሎ ተጽፏል ብሎ ይነግረዋል። ገብቷል አይደል? ስለዚህ ክርስቶስ በምድር ላይ እያለ አንድ አምላክ እንዳለ ለሱ መጸለይ እንዳለባቸው የዓለም ሕዝብ በሙሉ እያስተማረን ያለፈው ክርስቶስ ማለት አንድ መምህርም ነው። ገብቷል አይደለ? ግን ምን አለ? ክርስቶስን አሁን የክርስቶስን ባህሪ ስታየው ክርስቶስ እስከ መስቀል ድረስ ራሱን አሳልፎ ለሰው ልጅ የሚሰጥበት ትልቁ ነገር ፍቅር ነው። እግዚአብሔር እኛ የወደደንን መጠን የምንለካበት ያየንበት በክርስቶስ ነው። መስቀል ላይ ደሙን ሲያፈስ እግዚአብሔርም በሱ ውስጥ እንዳለ ቃሉን ይዞ እንደመጣ የሚያሳየን ያ ነው። ገብቷል አይደለ? እና እኔ በዛ መንገድ ነው የምረዳው። ግን አንተ በምትለው መንገድ ደግሞ እሰማሃለሁ። ለዛ ነው እኛ የሚለው ማለት ነው። ኢየሱስ ክርስቶስ ላይ እንመጣለን። እኔ አሁን ጥያቄ ዛሬ ቻሌንጅ ይሄንን ጊዜ እሰጣለሁ፣ ታወራለህ። ችግር የለም። በደንብ አሰቤበት በቃ እንትን እናወራለን። አስበህበት ግን ተረድቻለሁ። አሪፍ ሀሳብ እኮ ነው። አሪፍ ሀሳብ ነው። ግን ክርክር የሚያደርግብህን ሰው ብታቆሙ ይሻላል። ክርክር አይሆን። ገባህ አይደለ? አዎ ትክክል። ያው በመረጃና በማስረጃ የሚሆን ደስ የሚለው እንደዛ ሰው ሲከራከር ይደብራል። ገብቶሃል? ክርክር ሳይሆን አንተ የተረዳበትን መንገድ ታስረዳለህ። ከዛ በኋላ ደግሞ ከኔም የተሻለ እውቀት ከአንተም የተሻለ እውቀት ያለው ሰው ይኖራል። መማማር ነው። ትክክል። እሺ እዚሁ ቁጭ በል አንተ እንዳትወጣ። እሺ ስለዚህ እሱ ልጨርስና ከአንተ ጋር ቀጥላለን። እሺ ቀጥል እስኪ። ከላይ በጣም እንትን እያልክ ነበረ። ሚውተን ላንሳለህ። ሚውት አድርጌ ነበር። ቀጥል። እሺ ቅድም ያነሳውን ጥቅስ ነው። ቅድም ካነሳው ጥቅስ ነው አሁን የምናገረው። ምክንያቱም ያው እዛ የተጻፈው እግዚአብሔር አምላክም እንዲህ አለ ብሎ ነው የሚጀምረው አይደለ? እሺ ስለዚህ ያንን ጥቅስ ማን የተቋረጠው ጥቅስ ሲታየው ተቋርጧል። እኛ ለማለት የወከለው ማለት እንደሚለው የሚወክለው ሲሄድ ሁለተኛ እኛ ብሎ ነው እንትን ያለው እንደኛ አለ። ስለዚህ ማንን ነው እኛ ያለው ነው መጀመሪያ ያለው ማለት ነው። ይሄንን ነው እንትን ማለት ስንት ናቸው? እዛ ላይ የተጻፈው ነው ሌላ ያመጣል። ላይ የተጻፈው ነው ላይ ተጽፏል። ስንት ናቸው? ስላሴ ነው የሚገልጸው። አንተ መረጃ ትምህርቱ አሁን ትምህርቱ ነው። ትምህርቱ የሚለው የት አለ? ስላሴ ነው የሚለው አንተ የቱ ጋር ነው? ስላሴ ነው የሚለው እኛ የሚለው እኛ አለ እኮ እኛ ስላለ ስላሴ ነው ማለት እኮ እኛ ስላለ። እሺ አንድ ሺህ ናቸው አልኩኝ። በቃ ነኝ። እሺ አንድ ሺህ ናቸው አልኩኝ። አይባልም እየተባለው ይችላል። ስለዚህ መጀመሪያ ያለው ማን ነው? እግዚአብሔር አምላክም እንዲህ አለ ብሎ ጀመረ እንደኛ አለ። እሺ ከዛ ውጭ ምን ሌላ እንትን ነገር አናመጣው። ምክንያቱም አንተ አስ ጋድስ ብለህ ነው እንትን ያልከው። አማርኛውን በእንግሊዘኛ ምናምን እንትን
እያልክን ነበረ። ግን ካላይ ያለው ምንድን ነው የሚለው ነው መጀመሪያ እንትን ማለት አለብን። እኔ ነኝ ያልኩት ግሪኩ ነው እኮ የሚለው እንደዛ። እኔ ነኝ ያልኩት እንደዛ። እስቲ መላእክት ናቸው ከመጀመሪያ ግሪኩ እንደዛ ነው። መላእክት ናቸው ለምሳሌ መላእክት ናቸው ከመጀመሪያ ሲናገሩ ነበሩት። መላእክት አንገዲውን ማን ነው እንትን አልተባሉም? ኤሎሂም አልተባሉም? እኮ መጽሐፍ ያለውን ነው እኮ የምንለው እኛ መጽሐፍ ያለውን ነው የምንለው እኮ ገባኝ። መጽሐፍ ያለውን ነው እግዚአብሔር አምላክም እንዲህ አለ ብሎ ጀመረ። በቃ መጽሐፍ ምን አለ? መጽሐፍ ምን አለ? ምን አለ መጽሐፍ? እግዚአብሔር አምላክም እንዲህ አለ እኮ በቃ አለ። በቃ እግዚአብሔር ስንት ነው? አንድ ነው አለ። አንድ ነው በቃ አለቀ። እግዚአብሔር አንድ ነው እኮ ነው። እግዚአብሔር አንድ ነው በቃ አለቀ። እግዚአብሔር አምላክ አንድ ነው፣ ግን ራሱን የገለጸበት መንገድ አለ። ራሱን በተለያዩ ዘመናትና በተለያዩ ጊዜ ራሱን ገልጧል። ስለዚህ በስጋ ገልጧል፣ በመንፈስ ገልጧል። በስንት መንገድ ገለጠ? በስንት መንገድ? በሶስት መንገድ። አንድ ጥቅስ እግዚአብሔር በሶስት መንገድ ራሱን ገለጠ የሚል እግዚአብሔር ራሱን እንዴ? ሁሉንም በጥቅስ ትችላለህ እንዴ አንተ? ሁሉንም በጥቅስ ይቻላል? የለማ የለም፣ እንደዛ የሚል ነገር የለም። ሁሉንም እኮ በጥቅስ አይቻልም፣ ግን እያየው ነው። አንተ አሁን መጽሐፍ ቅዱስን ታነባለህ በደምብ፣ ግን ለማጣመም ከምትሞክር መጽሐፍ ቅዱስን ብታነበው ራሱ በአዲስ ኪዳን የነበረው በብሉይ ኪዳን አነበብ ነው አላገኘም አለ እኮ። ለምሳሌ ማርቆስ ማቴዎስ 28:19 ክፈት። ጭማሪ ጥቅስ ነው እኮ እሱን ክፈታ። አንደኛ ጭማሪ ነው ጥቅሱ። አታውቅም ጭማሪ መሆኑ? ጭማሪ ማለት የተጨመረ ጥቅስ ነው። አቤት ጌታ ወይ በጣም ትቀልዳለህ። ወላሂ መረጃ ላሳይ እኮ ለምን ነው የማታምኑኝ? እኛን ቆይ ከእናንተ እኮ ነው የምናሳያችሁ። መረጃ እናሳይ እስቲ አሳይ። ምንድነው የሚለው? ግን ጭማሪ ነው ብዬም አይደለም ብዬም እከራከራለሁ። ችግር የለውም እወያያለሁ ማለት ይቅርታ። ይሄን ሰው ታውቀዋለህ? ይሄን ሰው ታውቀዋለህ? ኢሳብየስን ታውቀዋለህ? ሄሎ ወለካሉ ኢን ማይ ኔም ተግባባን። ይሄንን ነገር ስታዩ the doctrine of the baptism የሚለው መጽሐፍ ላይ በተመሳሳይ ሁኔታ ይሄ የትሪቴሪያን ፎርሙላ መሆኑን ያስቀምጣል። ትሪቴሪያን ፎርሙላ ነው፣ እነሱ ናቸው ያስቀምጡት ብለው ነው የሚያስቀምጠው። ተግባባን። nowhere else does the New Testament of the eso no እሺ ይሰማል? አሁን ይሰማል። እሺ አሁን ይሰማል? ይሰማል። ወይኔ ኢላ እሺ አልሰማኝም። ያነበብኩትን ሰምታኝ ነበር ያነበብኩትን
ከሆነ አልሰማሁም ያነበብከው ሰምቼዋለሁ። the doctrine of baptism ምን አለ መሰለህ? ምን አለ? ሚውት አድርግ እሺ። first of all there is a problem of the Trinitarian formula አለ። የትሪቴሪያኖች የስላሴያውያን ፎርሙላ ችግር አለ አለ። ምንድነው ችግሩ? nowhere else does the New Testament speak of አለ a baptism በኒው ቴስትመንት አንድም ቦታ አይገኝም ስለመጠመቅ ማለት ነው። በምን in the name of the Father of the Son and the Holy Spirit አለ። በአብ በወልድ በመንፈስ ቅዱስ ስም ተጠመቁ የሚል አንድም የለም። ባይሆን ፎርሙላ ይነሱ ነው። ታዲያ በማን ስም ነው? it speaks only of the baptism upon in the name of Jesus Christ አለ። በጂሰስ ክራይስት ስም ተጠመቁ የሚል እንጂ ሌላ የለም ማለት ተግባባ። እና ምናልባት not until the Didache 7 በዲዳኬ በሚባለው መጽሐፍ ላይ ምዕራፍ 7 ቁጥር 1 እና 3 ላይ is the threefold name mentioned አለ again በዚህ ቦታ ላይ ተጠቀሰ እንጂ ሌላ በምንም አይነት ሁኔታ አታገኝ። የጭማሪ ጥቅስ መሆኑን ነው የሚናገረው። ሌላም መጽሐፍ መጥቀስ እችላለሁ፣ ግን ለአሁኑ ይብቃና በዋነኝነት ግን የኢሳይያስን መጽሐፍ ቅድም እንዳልኳችሁ በስሜ የሚል ነገር ነው የነበረው እንጂ በአብ በወልድ በመንፈስ ቅዱስ ስም የሚል ነገር የለም። ጭማሪ ነው ጥቅሱ፣ አለማወቃችሁ ነው እንጂ። ተግባባን? ግልጽ ነው እዚህ ድረስ? ግልጽ ነው። ግን ያው ገብቷል አይደል? እኔ ግን ምን አለ መሰለህ ኢብራሂም፣ አብ ወልድ መንፈስ ቅዱስ አንድ አምላክ ማለት ነው። አብም ወልድም መንፈስ ቅዱስም አንድ ነው የሚጠራው። በቃ አንድ ነው። ገብቷል አይደለ? ስለዚህ አንድ ነው የምትል ከሆነ አሁን ለምሳሌ ምን ብዬ አሁን ለምሳሌ የዳዊት አባት ማን ነው ብልህ ማለት ነው የዳዊት አባት ሊታወቅ ይችላል። የሙሴ አባት ማን ነው ብልህ የሙሴ አባት በቃ የወለደው አባቱ ሊታወቅ ይችላል። ገብቷል አይደል? እስቲ አሁን አንተ የክርስቶስ አባት ማን ነው ብትባለው ክርስቶስ በምን እንደተፈጠረ የሆነ ገብቷል አይደል? ታውቀዋለህ አንተ መቼስ ግልጽ ነው። ቁርአን ላይም አለ ገብቷል። በቃል ነው የፈጠረው፣ አባት የለውም። ቃሉ የአባቱ ቃል ነው። የማን ቃል ነው? የእግዚአብሔር ቃል ነው። አይልም አይደለ? አባቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሆነ እሺ አባት የለውም። ስለዚህ አባት ከሌለው ደግሞ ምን ብለህ ነው የምትጠራው? እስቲ ምን ትለዋለህ? አሁን ይሄንን ፍጡር ነው። ቃል የእግዚአብሔር ቃል ካለው ፍጡር ነው። ፍጡር ስለሆነ ፍጡር ይባላል። መጽሐፉ ላይ እንደዛ ነው የሚለው።